ጥሩ ነገር ላለመስማት ነው፣ መጥፎ ነገር ላለመስማት። እናንተም ደግሞ እንደዚህ አይነት ነገር ላይ እንትን ከምትሉ እኔም ስለማልወድ ነው። እና ልክ ያንን ስላደረግኩኝ ወታ ረገጠችኝ፣ ወታ ሰደበችኝ፣ አንቋሸሸችኝ። ስለማታቀኝ አይደንቀኝም፣ አይደብረኝም። ግን በዚህ ልክ የሰው ልጅ ይወርዳል፣ በዚህ ልክ ዝቅ ይላል። እንዲሁም ደግሞ ዞር ዞር ስለ በየአካባቢው በየቦታው ዘቅዝቀውኝ እየተናገሩኝ ይችገረድ ትናንትና ከዚህ እንደወጣች ለምን አባቷ ነው እዛ ትላላችሁ። እና በቃ ከአሁን በኋላ እኔ አቅም ምንም ነገር ስለሌለኝ ሚዲያን በአንድ እግሩ አቆመዋለሁ። ኦኬ ይመች እንዴ? አቆማለሁ ልትለኝ መስሎ እኮ ነው። ይመችሽ ግምጃዬ፣ ይመችሽ እንዴ? ለልጃት ብለሽ አንቺ ሚዲያ ልታቆሚ ነው ወይ? በመጀመሪያ ደረጃ እኔ ግምጃዬን በጣም ነው የምወዳት ያጀማ ማለት ነው። ለምን ካላችሁ ከብዙ ነገር ተነስታ ከትንሽ ነገር ተነስታ ለፍታ ጥራ ምን ብላ የደረሰች ልጅ ናት። እስኪ አንድ ቪዲዮ ላሰማችሁ በእናታችሁ። እስኪ ራሳችንን ይህን ነገር አተደራጅተን ይህ እንዲሆን እንዲደረግን የፈቀር ነው አይደለ? አውጥተናል፣ ተወጥቷል። የገባውም በቃ ለጊፍትም ያወጣ ነው። ማምጣት ትችላላችሁ። ጊፍት በምንሞላበት ሰውዬ አካውንት ላይ ያስገባ ነው። እንደገና ደግሞ እዚጋ አስበን ተዘጋጅቶ ለተቀምጦ ለቤት ለተባለውም ያወጣ ነው። ማንም የሚያውቀው ነው። 10 ማስገቢ 5 ልታስገቢ ትችላለሽ። የወጣው ብር በራሱ አካውንት ነው የገባው። ዛሬ ምናልባት ወጋችንን አግኝተን ሊሆን ይችላል። በማንም አልቆምኩም፣ በማንም እንትና። አንደኛ እኔ መናገር የምፈልገው ነገር ለሷም ቢሆን እዚህ ጋር ሁላችሁም ሪከርድ አድርጋችሁ እንዲፖስቱልኝ ይፈልጋለሁ። እወዳታለሁ። ከኔ የወደዳት ላሳር፣ ከኔ የሞተላት ላሳር። ራሴን አሳልፌ የሰጠኋት ሴት እኔ ነኝ። ማንም ሊወዳት ይችላል፣ ማንም ከጎኗ ሊሆን ይችላል። እንደኔ ሊሆንላት የሚችል ሰው የለም እና በማንም አይደለም ራሴ ነኝ የቆምኩት። እንደገና ደግሞ ከጎኗም ያለ ሰው ብረት ድስት ፈቅፋቂ ብሎ ቢሳደብ እኔ ነኝ እንጂ መጀመሪያ እየተሰደብኩት እናንተ አይደላችሁም። እኔ አልገባኝም። ቆይ ሰጥ አገባው ምንድን ነው? በመጀመሪያ ደረጃ ግምጃዬ በጣም ጎበዝ ልጅ ናት። ገባችሁ? ከዛ ከነበረችበት ተነስታ ከመዳም ቅመም ተነስታ ለዚህ ሁሉ እውቅና የመጣሽ በጣም ጎበዝ፣ በጣም ጀግና፣ በጣም አስተዋይ ናት። ገባችሁ? ማንም ቢሆን ማንም ቢናገርሽ ለማንም መልስ እንዳሰጭ። ምክንያቱም አንቺ በጣም ጀግና፣ በጣም ጎበዝ፣ በጣም ብዙ ደረጃ መድረስ የምትችይ ልጅ ነሽ። በሁለተኛ ደረጃ ደግሞ አንዳንድ ሰዎች የመዳም ቅመሞች አንዳንድ ሰዎች ተናገሩ ብላችሁ ቂም መያዝ አያስፈልግም። ምክንያቱም ግምጃዬን ለመጣል ብዙ ሴራና ስራ ይሰራል። ገባችሁ? እናንተ ደግሞ ይህን አቃችሁ ግምጃዬን ምንድነው ማድረግ ያለ ባችሁ የፈለገ ነገር ቢሆን አሳልፋችሁ መስጠት አለባችሁ ብዬ እኔ አላምንም። ገባችሁ? ምክንያቱም እናንተ ካለ እሷ ካለ እናንተ አይሆንላትም። ተረዳችሁ? እና ደግሞ ብዙ ሰዎች ደግሞ እናንተ ከፍ ከፍ ስትሉ ደግሞ ብዙ ሰዎች ምንድነው የሚሆኑት? ምቀኝነት፣ ተንኮለኝነት፣ ሸረኝነት ይዘው ነው የሚመጡት። ገባችሁ? ለምን? መጥፎ ስለሆኑ። አሁን ደግሞ ግምጃዬ እየተቀየረሽ እየተለወጠሽ ስለሆነ ለዛ ነው ብዙ ሰው ተነስቶባታል በግምጃዬ። እኔ ከምሬ ነው የምነግራችሁ። እኔም ብዙ ነገር መናገር ፈልጌ ነበር፣ ግን በጣም ነው ያሳዘነችኝ። ምክንያቱም የኛ ሰው የማያልፍለት የራሱን ሰው መልሶ ስለሚረግጥ ነው። ገባችሁ? ግምጃዬ ደግሞ በጣም ጎበዝ፣ በጣም አስተዋይ፣ በጣም ጀግና ናት። አለቀ ደቀቅ። ተረዳችሁ? ማንንም ግምጃዬን ማሸማቀቅ አይችልም።
ባይዘወይ በጣም ብዙ ነገር ተብላ ነበር ግምጃዬ፣ በጣም ብዙ ማለት ነው። እና ለምን እናንተን ለፍታ ጥራ ደክማ ብዙ ስለበለጠቻችሁ። ባይዘወይ ሰውን ስትበልጡት ማለት ነው፣ አንዳንድ ጊዜ ሰው ስትበልጡት ምንድን ነው የሚለው ቶሎ ብሎ እናንተን ለመጣል የሆነ ሰበብ ይዞባችሁ ይመጣል። እና ግምጃዬን ለመጣል ግምጃዬን የሆነ ነገር ለማድረግ ግምጃዬን የሆነ እንትን ለማለት አትሳሳቡ። ገባችሁ? እኛ እኮ ብዙ ነገር እናውቃለን፣ ብዙ ሚስጥር እናውቃለን፣ ብዙ በጣም ብዙ። በሁለተኛ ደረጃ ደግሞ ወንድሜ አንተ የመዳም ቅመሞችን ድስት ፈቅፋቂ ማለት አይጠበቅብህም። ገባ? ተሳስተሃል። ምክንያቱም እንደዛ ማለት አይጠበቅብህም። ምክንያቱም የመዳም ቅመም ከሌለ ዩቲዩበር የለም። ተረዳ? እኔ ግምጃይ ስላልተናገረሽ ግምጃይ ምንም ልናረጋት አንችልም። ግን የመዳም ቅመሞችን አትንኩ በአላህ። እና ቤትም እንድትደውይ ያደረግነው እኛ ነን አይደለ? እንድትነግሪያቸው ያደረግነው እኛ ነን አይደል? ግን አልነገርባቸውም። ያው አፍራ ይኸውላችሁ ፋሚሊ ምን አለ መሰላችሁ፣ አፍራ ታውቃለች ጉዳዩን። ግምጄ አሞት ትወድቃለች አንዳንዴ እና እንደ አጋጣሚ ስትወድቅ ቀጥታ ሲደወልን ቀጥታ ሁላችንም ተሯርጠን ይሄድ ነው። እሱም ደግሞ ቀጥታ ለአፍራት አይቻታለሁ። የኔም ስልክ ቻርጅ ስለዘጋ ነው እንጂ አሳያችኋለሁ ከፈለጋችሁ። አስፈላጊ አይደለም ግን ማየት እንደ ቪዲዮ እኮ እንዳታሳይ ወታማማ ላይብሬ እንዳታሳይ እና ሰውን እየቀጠቀጣችሁ እያላችሁ እሷን ለማጥፋት የምታደርጉት ነገር ወላሂ ይደብራል፣ በጣም ይደብራል። በቃ ልጅ ናት፣ ትስራ፣ ትቀየር፣ ፈታትበል፣ ተፋቷት። ሁለተኛ ደግሞ አንተ ወንድሜ ደግሞ የመዳም ቅመሞቹን አትሳደብ። ይደብራል ወላሂ። ለምን ድስት አጣቢ ድስት ፈቅፋቂ የምትለው የኢትዮጵያ ዩቲዩበር የመዳም ቅመም ከሌለ እናንተ ዜሮ ናችሁ። ሁሉ ዩቲዩበርም እና ዘላችሁ የመዳም ቅመምን አትናገሩ። ከዛ ውጭ ግን ግምጃዬ የመዳም ቅመም ስለሆነች እኛ በጣም ነው የምንወዳት፣ በጣም ነው የምናከብራት፣ በጣም ትልቅ ደረጃ ትደርሳለች ብለን የምንጠብቃት ዩቲዩበር ናት። ከቻላችሁ በቃ ዝም በሉ። ከዛ ውጭ ግን እየተነሳችሁ ግምጃዬ እንድትጠላ የምታረጉት ነገር ጥሩ አይደለም። አሁን አንተ ምንድነው የምትፈልገው? ግምጃዬ እንድትጠላ ስለፈለክ በመዳም ቅመም፣ ለዛ ነው ይህን ነገር እየሰራ ያለው። ይደብራል። ለማንኛውም ከግምጃዬ ጋር ወደፊት ማንም መጣ ማንም አለ ግምጃዬ በጣም ጎበዝ ልጅ ናት። ትልቅ ደረጃ መድረስ ትችላለሽ። እንደ ሀሳብ ግን ከዚህ ላይ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ለግምጃዬ ቤትና መኪና እንግዛላት። ገባችሁ? ለምን ካላችሁ ማንም የአረብ ሀገር ገረድ ብሎ እንዳይናገራት እኛ ምንድነው ማድረግ ያለብን? ለግምጃዬ ቤትና መኪና ገዝተን እንደሌላው ሰው ማኩራት አለብን ውዶቼ። ገባችሁ? ማኩራት አለብን። እና እሷን ለመጣል እኔ እኮ በጣም የገረበኝ ምን እንደሆነ ታውቃላችሁ? ብዙ ሰው ተነስቷል፣ ብዙ ሰው። እኛ ደግሞ ከግምጃዬ ጎን ነን። ገባችሁ? ማንም እየመጣ ማንም ግምጃዬን መርገጥ መብት የለውም። ከዚህ በኋላ አስረግጬ ነው የምነግራችሁ። እኔ እገባላችኋለሁ እያፈነፈንኩ። ግምጃዬን የምትናገሩ ሰዎች ካላችሁ እያፈነፈንኩ ማናችሁ ምንድናችሁ መረጃችሁን እያመጣው እዘረግፍላችኋለሁ። ገባችሁ? በዚህ ደረጃ የመዳም ቅመምን ለማሸማቀቅ፣ ምክንያቱም ግምጃ የመዳም ቅመም ስለሆነች ለዛ ነው። ተረዳችሁ? እና ይሄ አግባብ አይደለም። ከምር በጣም ስተት ነው። ሁለተኛ ደግሞ የሚያድግን ሰው አበረታቱ። የሚያድግን ሰው በቃ ትልቅ ደረጃ ግምጃዬ ወላሂ በጣም ትልቅ ደረጃ የምትደርስ ልጅ ናት። በጣም ጭንቅላት ያላት ልጅ ናት። ገባችሁ? ከአረብ ሀገር ተመልሳ ኢትዮጵያ ሂዳ እየሰራች ሶሻል ሚዲያውን እያንቀጠቀጠች ያለች ልጅ ናት። ስለዚህ ምን ብላችሁ ነው እንድትጠፋ እንደዚህ በቃ ወገባችሁን አስራችሁ የምትሰሩ አንዳንድ ሰዎች አላችሁ። ይሄ ፌር አይደለም። ገባችሁ? ከግምጃዬ ጋር ወደፊት ግምጃዬን እንደግፋታለን። ቤትና መኪና አይደለም ነፍሳችን እንሰጣታለን። ልክ እንደ ሀይሚና እንደ ብሩኬ። አለቀ ደቀቀ። ለምን እንዴት ወዴት የምትሉ ደግሞ በአናታችሁ ተዘግዘቁ። ሲጀመር ማን ምን አገባችሁ? ማን ጥልቅ አረጋችሁ? ምን ጥልቅ አረጋችሁ? ሲጀመር እናንተ የራሳችሁን ህይወት ሳትቀይሩ ሰው ከእናንተ በኋላ መጥቶ ሲበልጣችሁ እናንተ ስለምትናድዱ። አሁን ግምጃዬን የተነሱባት ለምን እንደሆነ ታውቃላችሁ? ግምጃዬ ትልቅ ደረጃ ልደርስ ስለሆነ እንዳትበልጣቸው እነሱን ለመጣል ስለፈለጉ ነው። ገባችሁ? ግምጃዬ ደግሞ አትወድቅም፣ እኛ አለን ከጎኗ። ገባችሁ? ምክንያቱም እንደዚህ ስትነሱባት እኛ ዝም ብለን አናይም። አስረግጬ ነው የምነግራችሁ። እናንተ ትጠፋላችሁ እንጂ ግምጃዬ አትጠፋም፣ ልትጠፋም አትችልም። አለቀ ደቀቀ። ሰው ዝም ሲል ደግሞ እናንተ ተከበሩ።
ክብር አታውቁም ነገሩ። እናንተ ምን ክብር ታውቃላችሁ? ክብር ቢፈጥርላችሁ ኑሮማ እኮ ገብታችሁ በዚህ ደረጃ እሷን ለማስጠላት ያረጋችሁት ነገር እኔ በጣም ነው የገረመኝ። ብዙ እያየው ነበር፣ ብዙ ታዘብኳችሁ፣ አየው ምናምን በጣም ስለተናደድኩ ነው። እና ግምጃዬ አትጠፋም። መጥፋት ካለባችሁ እናንተ ትጠፋላችሁ። አስረግጬ ነው የምነግራችሁ። እና ግምጃዬ በጣም ትችላለች፣ በጣም ጎበዝ ናት፣ በጣም ጀግና ናት። ወደፊት